የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ እሱ ለዘላለም ጌታ ነው። እግዚአብሔር ስሙ ይባረክ። ዛሬም እግዚአብሔር በአንድ ነገር ላይ እንድናገር እንዳስተምር ፍቃዱ ስለሆነ ጸጋው ስለረዳኝ አመሰግናለሁ። እግዚአብሔር አባት ሆይ ይህ ትምህርት ባዶ ስለማይሆን አመሰግናለሁ። እግዚአብሔር አባት ሆይ መንፈስ ስላለበት ከመንፈስ ጋር ስለሚገናኙ አመሰግናለሁ። ይህ ትምህርት ብዙዎች ነፃ ስለሚወጡ ስም እየተባረከ ይሁን። በዚህ ትምህርት የተነሳ ብዙዎችን ስለምትዳስስ ስለምትነካ በኢየሱስ ክርስቶስ ስም አመሰግናለሁ። የቃሉ ጉልበት ያንተ ስለሆነ ከፍ አደርግሃለሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እንደዚህ ይለናል፣ በዋጋ ተገዝታችኋል ይለናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በእርግጥ እንደነዚህ አይነት ትምህርቶች ከቤተ ክርስቲያን ከወጡ ቆይተዋል። ይህ ትምህርቶች ብዙ አይነት ትምህርቶች አሉ። ቅድስና፣ እግዚአብሔርን መፍራት፣ በዋጋ ተገዝታችኋል። ብዙ ለኢየሱስ ክርስቶስ የሚያኖሩ ወደ እግዚአብሔር የሚመልሱ ለእግዚአብሔር ብቻ የሚያደርጉ ወደ እግዚአብሔር የሚመልሱ ብዙ ትምህርቶች ከቤተ ክርስቲያን ወጥተዋል። አንዱ ትምህርት ይሄ ነው፣ በዋጋ ተገዝታችኋል። ዛሬ እኔም የምነግራችሁ ነገር ምንድን ነው? ለተገዛልን እንኑር። በዋጋ ገዝቶናል። የተገዛልን ማንነት አለ። የገዛን ማንነት አለ። ለገዛን ማንነት መኖር ይሁንልን። በቅዱስ ቃሉ አስደግፈን እንመለከታለን። መገዛት ማለት ምን ማለት ይሆን? መጀመሪያ መገዛት ማለት የእግዚአብሔር ቃል ጥቅሶችን እንመለከታለን። እግዚአብሔር ስሙ የተባረከ ይሁን። ግን በዓለም አባባል መገዛት ማለት መጀመሪያ እስቲ እንመልከት። መገዛት ማለት ምን ማለት ነው? ለአንድ ነገር የተሸጠ ማለት ነው። ለአንድ ነገር ታልፎ የተሰጠ ማለት ነው። እኔ ይህን እስክሪብቶ ስገዛ፣ እኔ መጽሐፍ ቅዱስ ስገዛ ይህ እስክሪብቶ ለእኔ ተሰጠኝ ማለት ነው። መጽሐፍ ቅዱሱ የኔ ሆነ ማለት ነው። ስለዚህ እኔ ደስ ባለኝ ጊዜ አነበዋለሁ። እኔ ደስ ባለኝ ጊዜ ጽፍበታለሁ። መጽሐፍ ቅዱሱ የኔ ነው። በቃ ማንም ከእጄ አይወስደውም። ይህ እስክሪብቶ ከሱቅ ስገዛው ማንም ተንጠልጥሎ የነበረ ነበር። ማንም የሚገዛው ነበር። ልክ ይህን እስክሪብቶ ስገዛ፣ ልክ ይህን መጽሐፍ ቅዱስ እጄ ሳስገባ ዲስፕሌይ ላይ ነበረ። ዲስፕሌይ ላይ ተቀምጦ ነበረ። የተለያዩ ሰዎች ያልፋሉ ይሄዳሉ፣ ያልፋሉ ይሄዳሉ፣ ይመለከታሉ። ልክ ይህን እስክሪብቶ ግን እኔ ገንዘብ አውጥቼ እገዛዋለሁ። ከዛ በኋላ ይህ እስክሪብቶ የኔ ሆነ ማለት ነው። እጽፍበታለሁ፣ አስቀምጠዋለሁ፣ እከድነዋለሁ፣ እከፍተዋለሁ፣ አሳልፌም ለሰዎች የፈለኩትን ማድረግ እችላለሁ። ይህ እስክሪብቶ የኔ ስለሆነ ማለት ነው። መጽሐፍ ቅዱሱ የኔ ስለሆነ እንደ ትላንትናው ዲስፕሌይ ላይ ተቀምጦ ማንም ሰው እንዲያየው አልፈልግም። የኔ ነዋ፣ ንብረትነቱ የኔ ሆነ ማለት ነዋ። የኔ ስለሆነ ከዲስፕሌይ ላይ አውርጄ ወስደውና የራሴ ያደርገዋለሁ ማለት ነው። ስሙ የተባረከ ይሁን። የገዛን አለ ማለት ነው። ተሸጪው ወይንም የገዛው ለገዛው አካል ብቻ የሚሆንበት ማለት ነው። ድድገማው አባባሌን፣ ተሸጪው ወይንም የተገዛው ለገዛው አካል ብቻ የሚሆንበት ማለት ነው። ይህ ተሸጪ ነው። ተሸጪ ስለሆነ እኔ ስለገዛሁት ለእኔ ብቻ ሆነ ማለት ነው። ስሙ የተባረከ ይሁን። በዓለም ነበርን፣ ኢየሱስ ክርስቶስ በዋጋ ገዛን ማለት ነው። በዓለም በነበረን ጊዜ እንደፈለግን እንኖራለን፣ እንደፈለግን እንወጣለን። ለሴጣን ታልፈን የተሰጠነን፣ እንደፈለገ ሴጣን የሚጋልበን ነበርን፣ እንደፈለገ ጨለማው የሚኖርብን ነበርን። አሁን ግን በኢየሱስ ክርስቶስ ተገዝተናል፣ በዋጋ ተገዝተናል። ኢየሱስ ክርስቶስ ለራሱ አድርጎናል። እግዚአብሔር በማን ገዝቶናል ከተባለ በኢየሱስ ክርስቶስ ገዝቶናል። በነፃ አይደለም የተገዛ ነው፣ ዋጋ ተከፍሎልኛል ማለት ነው። ስለዚህ ለኢየሱስ ክርስቶስ መኖር አለብኝ። ለኢየሱስ ክርስቶስ ነው እንጂ የምኖረው ለዓለም አይደለም፣ ለኃጢአት አይደለም፣ ለሰዎች አይደለም የምኖረው ለማን ነው ከተባለ ለኢየሱስ ክርስቶስ ነው የምኖረው። በዛኛው ዓለም እያለሁኝ ያኛው ዓለም ለፈለገው ነገር ይጠቀምብኝ ነበረ። ልክ እንደዛ ሁሉ ኢየሱስ ክርስቶስ ገዝቶኛል። ኢየሱስ ክርስቶስ ሲገዛኝ ይህን እስክሪብቶ ልክ ስገዛው የኔ እንደሆነ እኔ እንደፈለግኩ እንደማኖረው ለኢየሱስ ክርስቶስ ብቻ መኖር አለብኝ ማለት ነው። በዓለም በክርስቶስ የሚባል ህይወት የለም። በጨለማ በብርሃን የሚባል ህይወት የለም። አሁን እኛ ብርሃን ውስጥ የምንኖር ነን። አሁን እኛ ቅዱስ ቃሉ እንደሚነግረን በዚህ ቅዱስ ቃሉ ላይ በተቀመጠልን መሰረት በኢየሱስ ክርስቶስ የምንኖር ነን። ስለዚህ ኢየሱስ ክርስቶስ ዋጋዬ ነው። እግዚአብሔር በማገዛ በኢየሱስ ክርስቶስ ለእግዚአብሔር ተገዝቻለሁ፣ ለእግዚአብሔር ሆኛለሁ፣ ለእግዚአብሔር ተሽጫለሁ።
ዋጋዬ የተተመነልኝ ኢየሱስ ክርስቶስ ነው ማለት ነው። ስሙ የተባረከ ይሁን። ኢየሱስ ክርስቶስ ደግሞ በቀልድ አልገዛኝም። ኢየሱስ ክርስቶስ ደግሞ በሲምፕል መንገድ አልገዛኝም። ዋጋ ወጥቶልኛል። በሞት የተገዛው ነኝ። በደም የተገዛው ነኝ። ኢየሱስ ክርስቶስ ዋጋ አውጥቶ ገዛኝ ማለት ግን እንደፈለኩ የምኖር ከተገዛው ከተሸጥኩኝ በኋላ ለተሸጥኩለት አካል እንደፈለኩ የምኖር አይደለሁም። እሱን እንመለከታለን። መጀመሪያ ግን የወጣልኝን ዋጋ ልመልከት። ዋጋ ተከፍሎልኝ ነው እንጂ የዳንኩት በቀላል መንገድ የዳንኩ ሰው አይደለሁም። በቀላል መንገድ ክርስቲያን የሆንን ሰዎች አይደለም። በቀላል መንገድ መንግስተ ሰማይ የወረስን ሰዎች አይደለንም። በቀላል መንገድ እግዚአብሔር ፊት የምንቀርብ ሰዎች አይደለንም። አዎ ድኛለሁ፣ ከዓለም አምልጫለሁ ስል በቀላል መንገድ የምኖር የተገዛው ሰው አይደለሁም። ጎልጎታ ላይ ትዝ ይላችሁ እንደሆነ ብዙ ተናግሯል። ብዙ አባቶች ተናግረዋል። ብዙ ወንድሞች ተናግረዋል። ብዙ እናቶች ተናግረዋል። ኢየሱስ ክርስቶስ ዋጋ ከፍሎልኛል። በሞት ነው የተገዛሁት። ታርዶልኛል ኢየሱስ። ሞቶልኛል ኢየሱስ። ደሙን አፍስሶልኛል ኢየሱስ። ሕይወቱን አሳልፎ ሰጥቶኛል ኢየሱስ። በኢየሱስ ዋጋ ነው የተገዛሁት። በረከሰ ማንነት አይደለም የተገዛሁት። በረከሰ ሕይወት አይደለም የተገዛሁት። ንጹህ የሆነ ደም ነው የፈሰሰልኝ። እንከን የሌለበት ደም ነው የፈሰሰልኝ። ኃጢአት የሌለበት ደም ነው የፈሰሰልኝ። ስለዚህ በዋጋ ተገዝተናል። በዋጋ ለገዛን አካል መኖር ይሁንልን። በዋጋ የገዛን አካል ለሱ ለኢየሱስ ክርስቶስ መኖር ይሁንልን። ይሄ እስክሪብቶ ለእኔ እንደሚኖር እጽፍበታለሁ፣ አስቀምጥበታለሁ። በቃ ለእኔ ነው የሚኖረው። የእግዚአብሔር ሐሳብ በክርስቶስ ኢየሱስ ክርስቶስ ተሰጥቶናል፣ ተለቆልናል። ስለዚህ ለገዛን አካል መኖር ይሁንልን። ለተሸጥንለት አካል መኖር ይሁንልን። እኛ ተሽጠናል። ለማን? ለእግዚአብሔር። ፕራይሳችን ማን ነው? ኢየሱስ። እግዚአብሔር የገዛን በማን ነው? በኢየሱስ። ስለዚህ ለኢየሱስ ክርስቶስ መኖር ይሁንልን። እግዚአብሔር ስሙ የተባረከ ይሁን። በአንደኛ ቆሮንቶስ 6:19-20 እንደዚህ ይለናል። የታወቀ ቃል ነው፣ ሁላችንም የምናውቀው ቃል ነው። ግን የተረሳ ትምህርት ስለሆነ ማስታወስ ስላለብኝ ነው። እግዚአብሔር ስሙ የተባረከ። ለምን ብትሉኝ ቤተክርስቲያን እንደፈለገች ነው እየኖረ ያለችው። ቅዱሳን እንደፈለጉ ነው እየኖሩ ያሉት። ደቀ መዛሙርት እንደፈለጉ ነው እየኖሩ ያሉት። ይህ ደግሞ ተገቢ አይደለም። ቅዱስ ቃሉ አይደግፈንም። ብዙ ህዝብ እንደፈለገ ነው የሚኖረው። ብዙ ህዝብ አንዴ በዓለም አንዴ በብርሃን ነው የሚኖረው። እሁድ ሲመጣ ብቻ ነው ለጌታ የሚገዛው እንጂ ቤተክርስቲያን እግራችን ከወጣ በኋላ፣ ልክ ከቤተክርስቲያን ከተለያየን በኋላ ሰዎች በራሳቸው ነው የሚኖሩት። በራሳቸው ነው የሚነግዱት። በዓለም ነው የሚነግዱት። ከዓለም ባልተለየ መንገድ ነው አንደበታቸው የሚናገረው። ዓለም እንደፈለገች ትናገራለች። ክርስቲያን ግን ቢያንስ ለአንደበቱ ገደብ ማበጀት መቻል አለበት። ማነቆ ልጓም ማድረግ አለበት። ዳዊት እንደተናገረው የሆነ ልጓም የሚከለክለን ነገር አለ። የክርስቲያን አንደበት ግን አሁን እንደፈለገ ነው የሚናገረው። እንደፈለገ የዓለምን ቃላቶች እንደፈለገ ነው የሚሳደበው። እንደፈለገ ነው የሚያወራው። እንደፈለገ ነው የሚያማው። ግን እግዚአብሔር የሚለን ምንድን ነው? በዋጋ ተገዝታችኋል። ኢየሱስ ክርስቶስ ያልተናገረውን መናገር የለብንም። ኢየሱስ ክርስቶስ ላይ ያልታዩ ነገሮች እኛ ላይ መታየት የለበትም። ክርስቲያን ለክርስቲያን ሲጣላ የሚያሰቅቁ ነገሮች፣ ለጆሮ የሚከብዱ ነገሮች ነው እየሰማን ያለ ነው። ቤተክርስቲያን ለቤተክርስቲያን ሲጣላ መድረክ ላይ የምንሰማቸው ነገሮች ለጆሮ የሚቀፉ ነገሮች ናቸው የምንሰማቸው። ስንናገር የክርስቶስ መንፈስ በውስጣቸው ያለባቸው ሰዎች አይመስልም ስንናገር። ወንድም ለወንድም ሲታማ፣ እህት ለእህት ሲታማ በዋጋ የገዛን ላይ ያልታዩ ነገሮች ናቸው እኛ ላይ እየታዩ ያሉት። ስለዚህ እግዚአብሔር ዛሬ የሚለን ምንድን ነው? ለገዛን አካል መኖር ይሁንልን። የገዛን አካል እግዚአብሔር ነው። የገዛን በክርስቶስ ኢየሱስ ገዝቶናል። በመስቀሉ ገዝቶናል። ስለዚህ ወንጌላት ላይ የታየ ህይወት እኛ ላይ መታየት ይፈልጋል። እኛ ላይ ማሳየት ይፈልጋል። ከዓለም መለየት አለብን። የዓለም ቋንቋኛ ጋር ምን ያደርጋል? የዓለም ህይወት እኛ ጋር ምን ያደርጋል? ዓለም ስል ይገባቸዋል። ያኛው ዓለም፣ የወደቀው ዓለም፣ የኃጢአት ዓለም፣ የውሸት ዓለም፣ የሰይጣን ዓለም፣ የዝሙት ዓለም፣ የብር ዓለም፣ የሙስና ዓለም፣ የግፍ ዓለም፣ የውሸት ዓለም እኛ ክርስቲያኖች ጋር ምን ያደርጋል? በዋጋ ለገዛን አካል መኖር ይሆንልን። በዋጋ የገዛን አሳይቶኛል። ህይወቱን፣ መንገዱን አሳይቶኛል። ኑሮውን አሳይቶኛል።
አዎ በእርግጥ እቺ ዓለም ትከብዳለች፣ ግን እቺን ዓለም ያሸነፈ ኢየሱስ አለ። እኔ ንጹሕ ሆኛለሁ ማለት አይደለም። ዕለት ዕለት ግን በእግዚአብሔር ጸጋ እበረታለሁ። በእግዚአብሔር ጸጋ ዕለት ዕለት እጸልያለሁ ጸጋውን እንዲያበዛልኝ፣ ከዓለም አስተሳሰብ እንዲያወጣኝ። በዓለም ብኖርም ከአስተሳሰቧ ግን መውጣት እችላለሁ። በኢየሱስ በጸጋ በእግዚአብሔር መንፈስ በእግዚአብሔር ኃይል ከዚች ዓለም መውጣት እችላለሁ። እንደ ዓለማውያን ሰዎች መኖር እንዴት? ክርስቲያን የሚጠጣበት ዘመን፣ ክርስቲያን የሚሰክርበት ዘመን፣ ክርስቲያን ዝሙት የሚያደርግበት ዘመን፣ ሚስቱን አስቀምጦ እንደፈለገ ውጪ ለአገልግሎት ወጣው ብሎ እንደፈለገ የሚኖርበት ዘመን፣ እናት አባት የማይከበርበት ዘመን፣ አባት ከቤት የሚባረርበት ዘመን። እውነቴን ነው የምነግራችሁ፣ የሰማሁትን ያየሁትን ነው የምነግራችሁ። ኃጢአታችን ላይ ደርሷል፣ ወጥቷል። ለገዛን አካል የምንኖር አይደለንም በዚህ ዘመን። አንዴ በጨለማ አንዴ በብርሃን ኔቨር አይለንም። የእግዚአብሔር ቃል አይደግፈንም። የእግዚአብሔር ቃል አንደኛ ቆሮንቶስ 6 ከ19 እስከ 20 እንመለከታለን። አንደኛ ቆሮንቶስ 6 እንደዚህ ይለናል። ከ18 ጀምሮ ላንብበው። ከዝሙት ሽሹ፣ ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙት የሚፈጽም ግን በገዛ አካሉ ላይ ኃጢአትን ምን ይላል? ይሰራል። ቁጥር 19 ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህ መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ስለዚህ በሰውነታችሁ እግዚአብሔር ምን በሉ? አክብሩ። በአንደበታችን እግዚአብሔር ይክበር። አንደበታችን የሰውነታችን አካል አይደለም እንዴ? እግዚአብሔር እንዴት ነው የሚከብረው? ውሸት እየተናገርኩ እንዴት ይከብራል? ለገዛን አካል እንኑር። የገዛን አካል አለ፣ የገዛን ማንነት አለ። በኢየሱስ ክርስቶስ እግዚአብሔር ገዝቶናል። ስለዚህ ምን ይለናል መጨረሻ ላይ? በዋጋ ተገዝታችኋል። ስለዚህ በሰውነታችሁ እግዚአብሔርን አክብሩ። እነዚህ እጆች እግዚአብሔርን የሚያከብሩ ናቸው። ኃጢአት እንዴት ይተባበራል? እነዚህ አንደበት፣ እነዚህ አይኖች፣ እነዚህ ጆሮች፣ እነዚህ አፍንጫዎች፣ ይህ ሰውነት እንዴት ይረክሳል? ክርስቲያን ሆነን ሰውነታችንን እያረከሰን እንድንኖር እግዚአብሔር የትም ቦታ አልጠራንም፣ አላሳየንም፣ አይደግፈንም። የእግዚአብሔር ቃል አይለንም። የእግዚአብሔር ቃል ውሸት ነው። ይሄ ቱታ ነው፣ ወላቂ ነው። ስለዚህ እንደፈለክ ኑሮ አይለንም። ውስጣችን መንፈስ ቅዱስ አለ። ውስጣችን መንፈስ ቅዱስ የከበረው መንፈስ ይኖራል። የተዋረደ መንፈስ አይደለም፣ የረከሰ መንፈስ አይደለም፣ ሚጣል መንፈስ አይደለም። በኋላ አብሮን የሚኖር ነው። ውስጥ መንፈስ ቅዱስ እንዴት እያዘነ ይኖራል? ኤፌሶን ላይ ነው አይደል የሚናገረው? መንፈስ ቅዱስን አታሳዝኑ። መንፈስ ቅዱስ የሚያዝነው በምንድን ነው? በተግባሬ ነው፣ በውሌ ነው፣ በንግግሬ ነው። ይህን ዓለም ሳስተናግድ መንፈስ ቅዱስ ያዝናል። መንፈስ ቅዱስ አይፈልግም። መንፈስ ቅዱስ የሚፈልገው ያኛውን ዓለም፣ የብርሃን ዓለም፣ ኢየሱስ ክርስቶስ የከፈተው ዓለም፣ እሱ ዓለምን እንድኖርለት ነው የምፈልገው። እውነተኛ ዓለም፣ ውሸት የሌለበት ዓለም፣ የቅድስና ዓለም፣ ሰዎችን የማክበር ዓለም፣ የመዘርጠጥ ዓለም አይደለም። የሐሜት ዓለም አይደለም። የውሸት ዓለም አይደለም። እንደፈለግን በዓለም እየኖርኩለት መንፈስ ቅዱስ ይደሰታል። ውሸት፣ ይሄ ውሸት ነው። እሁድ ብቻ የማከብረው መንፈስ አይደለም። ቤተክርስቲያን ሲሄድ ብቻ የማከብረው መንፈስ አይደለም። አገልጋዮችን ስመለከት ውሸት ነው ይሄ። ቤተክርስቲያን ውስጥ ትልቅ ውሸት ማለት ሰዎች አገልጋይ ሲመለከቱ እንዴት ነው የሚሆኑት? አቤት ክርስትና፣ አቤት የዛኔ ክርስትና፣ አቤት ቸርቹን ስንገባ፣ አቤት ቸርቹን ስንረግጥ፣ አቤት ክርስትና፣ አቤት አምልኮ። ውሸት ነው ይሄ፣ ትልቅ ውሸት፣ እግዚአብሔር የሚጣየፈው ውሸት፣ ከኃጢአት በላይ ኃጢአት፣ አስመሳይነት ውሸት ነው ይሄ ውሸት። እግዚአብሔር አይደግፈንም። ልክ ከቸርች ስንወጣ፣ ልክ ከቸርች ስንለይ ያኛው ማንነታችን ይመጣል። አዳማዊ ባህሪ ይመጣል። ሔዋናዊ ባህሪ ይመጣል። የተንጠለጠለው ባህሪ እናወርዷለን። ከመስቀል ላይ እናወርዷለን። ከመስቀሉ የወረደውን አዳምን ማኖር እንጀምራለን። ቢዝነስ ላይ እናኖረዋለን። ትዳር ላይ እናኖረዋለን። አካባቢ ላይ እናኖረዋለን። ውሸት፣ ሌብነት፣ ኃጢአት በዋጋ ለገዛን መኖር ይሆንልን። እኛ በዋጋ ተገዝተናል። እግዚአብሔር ዛሬም የሚለን ምንድን ነው? ለገዛን፣ እኔ ለገዛዋችሁ ኑሩ እያለ ነው። እንዴት ልኑር? እግዚአብሔር ሆይ በጸጋ፣ እግዚአብሔር ሆይ ዙፋን ስር እንበረከካለሁ፣ ጸጋን ይዤ እነሳለሁ። ዓለምን ምክድበት፣ ኃጢአትን ምክድበት እኔ አይደለም፣ እኔም አልችልም። ጸጋ ለማን የመጣው ከተባለ ለማይችል፣ ለእኔ ለኃጢአተኛው ጸጋ ይረዳኛል፣ ጸጋ ያግዘኛል። ትናንትም አልችለውን ዛሬ ይችላለሁ። ከምን የተነሳ? ከእግዚአብሔር ጸጋ የተነሳ። እግዚአብሔር ጸጋ ምን ይለኛል? ያስችለኛል። አይቼዋለሁ እዚህ ምድር ላይ ጸጋን፣ እዚህ ምድር ላይ ሲመላለስ አይቼዋለሁ። ኃጢአትን እምቢ ሲል አይቼዋለሁ። ዓለምን እምቢ ሲል አይቼዋለሁ።
ሰይጣን ሲፈትነው አይቼዋለሁ። ጸጋ ኢየሱስ ነው የኔ ጸጋ። ዓለምን ሪዚስት ሲያደርግ አይቻለሁ። ዓለምን ሲቋቋም አይቼዋለሁ። ውሸትን፣ ዝሙትን፣ ኃጢአትን፣ ገንዘብን፣ ዓለምና በውስጧ ያሉትን ነገሮች ሁሉ ተቋቁሞ ያለፈ አለ። ጸጋንና እውነቱን ተላብሶ መጣ የተባለ አለ። እሱን ጸጋ ምን ብያቸዋለሁ? ሰጥቻቸዋለሁ። ስለዚህ እሱን ጸጋ ሁል ጊዜ ምን እለምናለሁ፣ እጠይቃለሁ፣ እንዳልዋሽ፣ እንዳልሰርቅ፣ እንደ ኢየሱስ ክርስቶስ እንድመላለስ፣ እንደ ኢየሱስ ክርስቶስ እንድወጣ፣ እንደ ኢየሱስ ክርስቶስ እንድመልስ፣ እንደ ኢየሱስ ክርስቶስ እንዳገለግል፣ እንደ ኢየሱስ ክርስቶስ እንድጸልይ ጸጋን ምን እላለሁ? እጠይቃለሁ። ጸጋን እዚህ ምድር ላይ አይቼዋለሁ። ይኸው 4 ወንጌላቶች በኢየሩሳሌም የኖረ አለ፣ በይሁዳ የኖረ አለ። ይኸው ጸጋንና እውነቱን ለብሶ የተመላለሰ አለ። ማ ከተባለ ኢየሱሴ ጸጋን ለብሶ እዚህ ምድር ላይ አይቼዋለሁ፣ ተመላልሶልኛል። ዮሐንስ ወንጌል ነግሮኛል። ጸጋንና እውነትን ለብሶ የመጣ አለ። ቃል ነበረ፣ ጸጋንና እውነትን ለብሶ መጣ፣ እዚህ ምድር ላይ ኖረ። እቺ ምድር ምን አላችሁ? አልቻለችውም፣ አላሸነፈችውም። በሱ ኖራለሁ፣ እሱን እጠይቃለሁ፣ ጸጋ ብዬ ለምናለሁ፣ ጸጋ ብዬ ጮሃለሁ። ኃጢአትን እየተውኩ ኃጢአትን እያስጣለ ከውስጤ እያወጣ እንደ ኢየሱስ ክርስቶስ መልክ እመላለሳለሁ። የልጁ መልክ ማለት ምን ማለት ሲሆን የሚያስፈራው የሚፈውሰው ብቻ ነው? የሚተነብየው ብቻ ነው? ሐዋርያዊ ብቻ ነው የልጁ መልክ ማለት አይደለም። የልጁ መልክ ማለት በኃጢአት መሃል በእውነት መመላለስ ማለት ነው። በውሸት መሃል እውነተኛ ሆኖ መመላለስ ማለት ነው። በዚህ ምድር ላይ በብርሃን መመላለስ ማለት ነው። እናንተ የዓለም ብርሃን ናችሁ ሲባል ምን ማለት ይሆን? በጨለማ ላይ ብርሃን ያበራል አይደለ? ስለዚህ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ከተባለ ምኑ ነው ብርሃኔ? እየዋሸው ምኑ ነው ብርሃኔ? በኃጢአት እየኖርኩኝ ምኑ ነው ብርሃኔ? የታል የኔ ብርሃን? ኢየሱስ ክርስቶስ ግን ብርሃን ነበረ። ኢየሱስ ክርስቶስ ደቀ መዛሙርቶቹ እንዲሁም ፖል ከመጣ በኋላ አባቶች ብርሃን ነበሩ። አይዋሹም ነበር፣ አይሰርቁም ነበር፣ አያታልሉም ነበር፣ አያጭበረብሩም ነበረ። ቤተ ክርስቲያን ለጥቅም አይፈልጓትም ነበረ። ስሙ የተባረከ ይሁን፣ እግዚአብሔር የተባረከ ይሁን። ጸጋን ይለምናሉ። ኃጢአትን እምቢ የሚያስብል ጸጋ፣ ዓለምን የሚያስክድ ጸጋ፣ ውሸትን የሚያስጥል ጸጋ፣ በውሸት መሃል የተመላለስን እውነተኝነትን ይፈልጋል እግዚአብሔር። ስለዚህ ለገዛን እንኑር። ጸጋ ለማን ነው ከተባለ ለኔ ለደካማው፣ ለኔ ለኃጢአተኛው፣ ለኔ ውሸታም ለነበርኩት፣ ለኔ ለማልችለው ያስችለኛል። ጸጋው ያበረታኛል። ጸጋው ኢምፓወር ያደርገኛል። ጸጋው ጉልበት ይሰጠኛል። ሳላስበው ውሸትን አልፋለሁ፣ ሳላስበው ኃጢአተኝነትን እጥላለሁ እያለ እየገረዘ እያወጣ በጸጋ እመላለሳለሁ። ግን ሁል ጊዜ ምን እጠይቃለሁ? የእግዚአብሔርን ጸጋ ኢየሱስን እጠይቀዋለሁ። ኢየሱስ ሆይ አስችለኝ፣ ጸጋን ብዬ ጠራለሁ። ጸጋን ሙላኝ ብዬ ጮሃለሁ። ስሙ የተባረከ ይሁን፣ እግዚአብሔር የተባረከ ይሁን። ጸጋ የማልችለውን እንድችል ያደርጋል። ጸጋ ለደካሞች ነው። ጸጋ ለእኔ ነው። ጸጋ ለማልችለው ለእኔ ነው። ጸጋ ለኃጢአተኛ ለእኔ ነው። ጸጋ ድሮስ ለማን ነው? ለሚችሉት ነው እንዴ? አይደለም። ብቁ ለሆኑት ነው እንዴ? አይደለም። ለእኔ ለደካማው ለእኔ ነው። ስሙ የተባረከ ይሁን። ስለዚህ ከዓለም በምን እንውጣ? በእግዚአብሔር ጸጋ። ለማን እንኑር? ለገዛን እንኑር። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መንፈስ ስሙ የተባረከ ይሁን። እግዚአብሔር ዛሬም ይለናል፣ ለኔ ኑሩ ይለናል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እንደዚህ ይላል፣ እግዚአብሔር በልጁ በኢየሱስ ክርስቶስ ገዝቶናል። ልጁን ለሞት አሳልፎ በመስጠት ገዝቶኛል። ይህን ደግሞም ያረጋገጠልኝ ቃል ዮሐንስ ራእይ 5:9። እግዚአብሔር ስሙ የተባረከ ይሁን። ዮሐንስ ራእይ 5:9 እንመለከታለን። እግዚአብሔር ስሙ የተባረከ ይሁን። የዮሐንስ ራእይ 5:9 ሁላችንም እናውቀዋለን፣ ግን እግዚአብሔር ሪማይንድ ሲያደርግ ጥሩ ነው። እግዚአብሔር ሲያስታውስ ጥሩ ነው። እግዚአብሔር ስሙ የተባረከ ይሁን። ዮሐንስ ራእይ 5:9 እንደዚህ ይለናል። እሺ 9 ከመናገሬ በፊት እስቲ ከ8 ጀምሮ እንመልከተው። ከ8 ጀምሮ ስንመለከተው መጽሐፉን በወሰደ ጊዜ 4ቱ ሕያዋን ፍጡራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፍተው እያንዳንዳቸው የቅዱሳን ጸሎት የሆኑትን በበገና ዕጣን የሞላበት የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ።
እግዚአብሔር ስሙ የተባረከ ይሁን። መጽሐፉን ልትወስድ ማዕተቦቹን ልትፈታ ይገባሃል። ምክንያቱም ታርደሃል፣ በዋጋ ተገዝታችኋል። ምክንያቱም ታርደሃል። ለማ ይሆን የታረደው? እግዚአብሔር ስሙ የተባረከ ይሁን። ምክንያቱም ታርደሃል፣ በደምም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ምን ብላል? ዋጅተሃል። እግዚአብሔር ስሙ የተባረከ ይሁን። ሰው ሲታረድ ደሙ እንደሚወጣ ኢየሱስ ክርስቶስ በመገረፉ የተነሳ ኦልሬዲ ታርዷል። በዛ ጅራፍ፣ በዛ መቀጥቀጥ፣ በዛ መደብደብ፣ ጎኑ ሲወጋ በጦር ከተሰቀለ በኋላ ደሙን አፍስሷል። ኦልሬዲ ተልትለውታል። ኦልሬዲ ሰው ሲታረድ እንደሚደማ ደሙ ልክ እንደዛ ወጥቷል። ኦልሬዲ መገረፉ መታረድ ነው ለኢየሱስ ክርስቶስ። ቀላል መገረፍ አይደለም፣ ግን በዛ መገረፍ ነው መሳየዳ ነው። እግዚአብሔር በምን ገዛ ካላችሁ ይሄው በዚህ በኢየሱስ ክርስቶስ ገዝቶኛል። በኢየሱስ ክርስቶስ ለሱ አድርጎኛል። በታረደልኝ ኢየሱስ ክርስቶስ ከግርፋቱ የተነሳ እንደ መታረድ ነው የተቆጠረው። ከግርፋቱ ኃይል የተነሳ ከግርፋቱ ጉልበት የተነሳ በጣም ነው የተገረፈው። በጣም ነው የገረፉት። ስለዚህ ያ መገረፍ ደሙ እንደታረደ ሰው ነው የተንጠባጠበው። ደሙ የታረደ ሰው ነው እንደታረደ ሰው ነው ደሙ የፈሰሰው። ታርደሃልና ከቋንቋ ሁሉ፣ ከወገን ሁሉ፣ ከብሔር ሁሉ፣ ከምናምን ሁሉ ለእግዚአብሔር በደምህ ዋጅተሃልና። ለኢየሱስ ክርስቶስ እንኑር፣ ለሞተልን እንኑር፣ ለታረደልን እንኑር፣ ለእግዚአብሔር ላደረገን እንኑር። ለሰዎች አንኑር፣ ለኃጢአት አንኑር፣ ለዓለም አንኑር፣ ለአገልጋይ አንኑር፣ አስመስለን አንኑር። በእውነት በፍቅር ለእግዚአብሔር እንኑር። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ለኢየሱስ ክርስቶስ መኖር ይሁንልን። ለእግዚአብሔር ብቻ መኖር ይሁንልን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ሆይ ከዓለም አውጣን፣ በደምህ ከዓለም አውጣን። አሁንም ከተያዝንበት ነገር አውጣን። ቀንበር ከሆነብን ነገር አውጣን። ኃጢአት እየተመላለሰ ከሚገዛን ማንነት አውጣን። በጸጋ ጉልበት አውጣን። በጸጋ ኃይል አውጣን። ለታረደልን ለሞተልን መኖር ይሁንልን። ለእግዚአብሔር ለዋጀን መኖር ይሁንልን። ተዋጅተናል። በኢየሱስ ክርስቶስ ሞት የተነሳ በኢየሱስ ክርስቶስ መስቀል የተነሳ ከደምህ የተነሳ ካፈሰስክልን ደም ከታረድክልን ደም የተነሳ ለእግዚአብሔር መኖር ይሆንልን። በጸጋ ኃይል ከዓለም መውጣት ይሆንልን። ባስተሳሰብ ዓለም አይሰልጥንብን፣ ዓለም አይግዛን፣ ዓለም አይኑርብን። ለዓለም አንኑር። እግዚአብሔር አባቶ በውሸት አንኑር፣ በኃጢአት አንኑር። ለገዛን ላንተ ለኢየሱስ በኢየሱስ ክርስቶስ ላንተ መኖር ይሆንልን። በኢየሱስ ክርስቶስ ላንተ መኖር ይሆንልን። በጸጋ ጉልበት እርዳን። ጸጋ ያግዘን። ጸጋ ይችላልና ዛሬም ጸጋን እለምንሃለሁ። ጸጋ ይችላልና ዛሬም ጸጋን እጠይቅሃለሁ። ለኔ ደካማው ብርቱ የሚያደርግ እኔን ኃጢአተኛውን ጻድቅ የሚያደርግ እኔን ደካማውን የሚያስችለኝ እግዚአብሔር አባቶ ጸጋን እለምንሃለሁ። እግዚአብሔር ስሙ የተባረከ ይሁን። ፊልጵስዩስ 1:20 እግዚአብሔር ስሙ የተባረከ ይሁን። ፊልጵስዩስ 1:20 እንደዚህ ይለናል። እግዚአብሔር ስሙ የተባረከ ይሁን። ፊልጵስዩስ 1:20 የፖል መልእክት ነው እንደምታውቁት። እግዚአብሔር ስሙ የተባረከ ይሁን። እንደዚህ ይለናል። በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በስጋዬ እንዲከብር ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። በሞት በሕይወት በስጋዬ ኢየሱስ ክርስቶስ እንዲከብር ነው። እግዚአብሔር ስሙ የተባረከ ይሁን። በዚህ ስጋ እግዚአብሔር ይከብር። አሜን አሜን አሜን። በዚህ በስጋ በመናየው ስጋ ዓለም ትከብራለች። እኛ ክርስቲያኖች ደግሞ በዚህ በስጋ እግዚአብሔር ይክበር። በዚህ በስጋ መንፈስ ቅዱስ ይክበር። በዚህ በስጋ ኢየሱስ ክርስቶስ ይክበር። አሜን። በዓለም ያሉ ሰዎች በስጋቸው ዓለም ይከብራል።
ስለ መጠጥ ሲናገሩ አያፍሩም። ስለ ዝሙታቸው ሲናገሩ አያፍሩም። ስለ ሌብነታቸው ሲናገሩ አያፍሩም። ስለ ውሸታምነታቸው ሲናገሩ አያፍሩም። ሲዘፍኑበት አያፍሩም። በዚህ በስጋ እኛ ክርስቲያኖች የዳንን የተዋጀን በደሙ የዋጀን ይህ አንደበት እግዚአብሔርን ያክብር። ይህ ስጋ እግዚአብሔርን ያክብር። በቅድስና እግዚአብሔር ይክበር። በቅድስና በመመላለስ እግዚአብሔር ይክበር። ዓለም አይክበርበት። ዓለም ውሸታም፣ ክርስቲያን ውሸታም። ታዲያ ልዩነታችን የቱ ጋር ነው? ዓለም ሌባ ነው፣ ክርስቲያንም ሌባ ከሆነ እግዚአብሔር የቱ ጋር ነው የሚከብረው? ወንድሜ በዓለም ያለን ሌቦች ነበርን። እዚህም መተን በቤቱ ሌቦች የምንሆን ከሆነ በሌብነት የምንመላለስ ከሆነ እግዚአብሔር በዚህ በስጋ እንዴት ነው የሚከብረው? እግዚአብሔር በዚህ በስጋ እንዴት ይክበር ከተባለ ኢየሱስ ክርስቶስ አሳይቶናል። በቅድስና መመላለስ፣ በቅድስና መነገድ፣ በቅድስና ማውራት፣ በቅድስና ማየት፣ በቅድስና ማድረግ፣ በቅድስና መመላለስ። እግዚአብሔር ስሙ የተባረከ ይሁን። 1:20 በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆት ተስፋ አለኝ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በስጋዬ እንዲከብር ሙሉ ድፍረት እንዲኖረኝ እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስሙ እንደዚህ ያድርገን። ከጸጋው ጉልበት የተነሳ እንደዚህ ያድርገን። በስጋችን እግዚአብሔር ይክበር። በስጋችን እግዚአብሔር ከፍ ይበል። በስጋችን እግዚአብሔር ከብሮ ይታይ። በአንደበታችን እግዚአብሔር ከብሮ ይታይ። እግዚአብሔር ስሙ የተባረከ ይሁን። እኛ ተለይተናል። እኛ ከዓለም ወጥተናል። በመንፈስ ቅዱስ የተነሳ ውስጣችን መንፈስ ቅዱስ አለ። ውስጣችን እግዚአብሔር ቃል አለ። ውስጣችን እግዚአብሔር ህልውና አለ። እግዚአብሔር ስሙ የተባረከ ይሁን። ሮሜ 14:8 የእግዚአብሔር የአምላካችን ስም የተባረከ ይሁን። ሮሜ 14:8 እንደዚህ ይለናል። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። መቀደስ፣ ለዋጀን መኖር። ሮሜ 14:8 በወጋት ተገዝተናል። 7 ከ7 ጀምሮ ላንብበው። ከእኛ ማንም ለራሱ የሚኖር ለራሱ የሚሞት የለምና ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የማንን? የጌታ። አለቀ። መጨረሻ ምንድን ነው? ሞት። ሞታችን ምንድን ነው? ወደ ጌታ የምንሄድበት። እዚህ ምድር ላይ 2 ነዋሪዎች አሉ። አንድ በጌታ የሚኖሩ፣ አንድ በጨለማ የሚኖሩ። ስለዚህ ከኖርን ለጌታ እንኑር፣ ብንሞትም ወደ ጌታ። ስሙ የተባረከ ይሁን። በሁለቱም ማን ይኑር? ጌታ። 2 ማንነት፣ ወይ ህይወት ወይ ሞት። ሁለቱም ማንነት ላይ ማን ይኑር? ጌታ። ህይወቱን ለኛ አድርገን ሞቱን ለጌታ አይሆንም። ስንሞትማ ወደ ጌታ ነው የምንሄደው። የስ ኦፍ ኮርስ አንዴ ድኛለሁ፣ ለጌታ ነው የምንኖረው። እንግዲህ እዛ እንነጋገራለን። ፖል ግን የሚነር ምንድን ነው? በሁለቱም ጌታ ይኑር፣ በሁለቱም ጌታ ይክበር። በሞትም በህይወትም፣ በህይወት እያለን በዓለም፣ በህይወት እያለን እንደፈለግን፣ እዛ ስንሄድ ግን በጌታ አይደለም ይለናል ፖል። በሁለቱም ጌታ ይኑር፣ በሁለቱም ጌታ ይክበር፣ በሁለቱም ጌታ ይታይ፣ በሁለቱም እግዚአብሔር ይኑር። ስሙ የተባረከ ይሁን። ስለዚህ በዋጋ ለገዛን እንኑር፣ በዋጋ ለገዛን መኖር ይሁንልን። ኃጢአት ያስቸግረናል። አዎ ያስቸግረናል። ዓለም ታስቸግረናለች። አዎ ያስቸግረናል። ግን የእግዚአብሔር ጸጋ ያሸንፋል። ዓለምን አሸንፏታል። ዓለምን ድል ነስቷታል። ዓለም በኢየሱስ ክርስቶስ ላይ ቅንጣት ህልውና የላትም። ቅንጣት አልኖረችበትም። ለአንድ ቀን ለዓለም አልኖርም። ስለዚህ በሱ እንኑር፣ በኢየሱስ ክርስቶስ እንመላለስ፣ በኢየሱስ ክርስቶስ እንጸልይ፣ በኢየሱስ ክርስቶስ እንችላለን፣ በኢየሱስ ክርስቶስ ከዓለም እንወጣለን። እዚህ ዓለም እያለን አስተሳሰባችን ግን ያወጣዋል፣ ኑሯችንን ግን ያወጣዋል፣ ህይወታችንን ያወጣዋል፣ ቋንቋችንን ያወጣዋል። እንደ ኢየሱስ ክርስቶስ መመላለስ እንችላለን። ምን ስንሆን? እግዚአብሔር ሆይ ጸጋ፣ ኢየሱስ 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 ስንል። ስለዚህ ዛሬ ምን እለምናለሁ? ጸጋ። ስለዚህ ዛሬ ምን እጠይቃለሁ? የእግዚአብሔርን ጸጋ፣ የሚችለውን መንፈስ፣ ዓለምን ያሸነፈ ኢየሱስ፣ ዓለምን ድል የነሳ ኢየሱስ፣
ጸጋ ይለቀቅ አባት ሆይ፣ ጸጋ ይለቀቅ አባት ሆይ፣ ጸጋ ይጨመርልን አባት ሆይ። ዓለምን ማሸነፍ እንድንችል፣ ዓለምን ድል መንሳት እንድንችል፣ ዓለምን ከላያችን ላይ መጣል እንድንችል፣ በዚህ ዓለም እየኖርን ግን በእግዚአብሔር መንፈስና ጸጋ በቅድስና መኖር እንድንችል ይሆንልን። በዓለምና በጸጋ መኖር አንችልም። እግዚአብሔር ሆይ ስም እየተባረከ ይሁን። በጸጋ መኖር እንድንችል እርዳን። በአንተ መንፈስ መኖር እንድንችል እርዳን። በጸጋ መነገድ እንድንችል እርዳን። በውሸት ሳይሆን በእውነት መኖር እንድንችል እርዳን። ስም እየተባረከ ይሁን። ጸጋን አብዛልን። ማይገመተው ጸጋ፣ ማይሰፈረው ጸጋ፣ ዓለም ያልቻለችው ጸጋ፣ ዓለምን ድል የነሳ ጸጋ፣ ሰይጣኑን ድል የነሳ ጸጋ፣ እባቡን ድል የነሳ ጸጋ፣ ውሸታምነትን ድል የነሳ ጸጋ፣ ኃጢአተኝነትን እምቢ ያስባለ ጸጋ፣ መጥቶ የፈተነው ጊዜ ያለፈ ጸጋ ኢየሱስ ክርስቶስ በአንተ መኖር ይሆንልን። ኢየሱስ ክርስቶስ በአንተ መውጣት መግባት ይሆንልን። ኢየሱስ ክርስቶስ በአንተ መከናወን ይሆንልን። ቅዱሳኖች ታይተው ክርስቲያን እንደተባሉ ንግዳችን ክርስትና ይሁን፣ ሕይወታችን ክርስትና ይሁን፣ አገልግሎታችን ክርስትና ይሁን። ስም እየተባረከ ይሁን። ክርስትና ስለሚበዛልን እናመሰግናለን። ጸጋ ስለሚበዛልን እናመሰግናለን። ከዓለም ተለይተው እነዚህ ክርስቲያኖች እንደተባሉ ከዓለም ተለይተን ክርስቲያኖች ስለምንባል እናመሰግናለን። የመረረ ክርስትና ስለሚሆን እናመሰግናለን። የተለየ ክርስትና ስለሚሆን እናመሰግናለን። ሐዋርያቶች ታይተው እውነትም እነዚህ ክርስቲያኖች እንደተባሉ እኛም በዚህ ዘመን በክርስትና መኖር ስለሚሆንልን እናመሰግናለን። ብዙዎች በወደቁበት መንገድ ስለማንሄድ እናመሰግናለን። ብዙዎች በተታለሉበት መንገድ መሄድ ስለማይሆንልን እናመሰግናለን። ድል መንሳት ካንተ ስለሚሆንልን እናመሰግናለን። ማሸነፍ ካንተ ስለሚሆንልን እናመሰግናለን። እንደ ቃል ብርታት፣ ጉልበት፣ ኃይል፣ መውጣትና መግባት ስለሚሆንልን እናመሰግናለን። ዓለምን ባሸነፍክበት እኛም ያሸነፍን መሄድ ስለምንችል እናመሰግናለን። በልጄ በኢየሱስ ክርስቶስ ስም ለዘላለም ተባረክ። አሜን።